ከብራቃቱ ጭፍጨፋ ጋር በተያያዘ ወንድማቸውን በዚሁ ግድያ ያጡ አንድ የዚህ ዋሽንግተን ዲሲ አካባቢው ነዋሪን መስመር ላይ ስላገኘው ነው ሀዘን ላይ ቢሆኑም እንደው ሀዘናቸውን ለመካፈል በሚል ነው ስልክ ደውዬ ያገኘዋቸው ጤና ይስጥልኝ መሳይ በጣም አመሰግናለሁ በመጀመሪያ ይሄንን እድል በመስጠት በጣም አመሰግናለሁ እንግዲህ ጥሩ ጊዜ አልደወልኩም ከብራቃቱ ግድያ በመንግስት ኃይሎች ከተገደሉት የብራቃት ነዋሪዎች አንዱ የርሶ ታላቅ ወንድም እንደሆኑ ነው የሰማሁትና ሀዘን ላይ ነው ያሉት በቅድሚያ ለወንድሞ ሞት የተሰማሁትን ሀዘን እንጋራለን መጽናናትንም እንመኛለን እስቲ ንገሩን ምንድነው የሆነው በመጀመሪያ ላስተካክለው ታናሽ ወንድሜ ነው ታላቅ አይደለም ታናሽ ወንድሜ ነው በቃ ወንድሜ የሚኖረው ከሰል ያከሰለ በማከፋፈል ነው የሚኖረው የነበረው እና በዛን ባለፈው በተደረገው አድማ በታኝና የመከላከያ ተጣልተው ነው የተባለው እንግዲህ እስካሁን ደስ ብሪፍ አልተደረገም ግን እነሱ በተጣልተው መከላከያ ራሳቸውን ለማዳን ወደ ካምፓቸው ሲሄዱ በካምፓቸው የሚያገኙትን ሰው በሙሉ በቤትም እየገቡ በመንገድ ለሚያገኙትን ነበር የሚገሉ የነበሩት እና የመጀመሪያው ጥይት ያረፈበት ከወንድሜ ላይ ነው ወንድሜ ደግሞ ያው ከጓደኛው ጋር አብሮ ነበር ከሰል ሊያከስል ወደ ስራ ሲሄድ እነሱ ወደ ሲሮጡ ሲያይ ተመልሶ ወደ ቤቱ ሊገባ ሲል ፋኖ ነህና እኛን አይተ ነው የወጣው የሮጥኸው ብለው ቤቱ ድረስ ይሄዱና እኔ ፋኖ አይደለሁም ብሎ ሲላቸው አይ ፋኖ የት እንዳለ ታውቃለህ እኔ የት እንዳሉም አላውቅም እኔ ስራዬን ነው የምሰራ ሲላቸው አይ ፋኖ ነህ ብለው በደበደቡትና ከደበደቡት በኋላ ተታውት ሞቷል ብለው ተታውት ሲሄዱ ሌሎች ደግሞ ከኋላ የሚመጡ የመከላከያ ያዙ ደግሞ እነሱ ደግሞ በጥይት ጭንቅላቱንም በታጠሱት እሱንም የሆነው ደግሞ ከ7 አመት ልጁ ፊት ነው ይሄን ያደረጉት ምን አይነት ከእንስሳ ያነሰ በማህበረሰብ እንደተፈጠረ እኔ የመጀመሪያ ጊዜ ነው እንግዲህ እንስሳ እንኳን አያደርግም እንደዚህ ከ7 አመት ልጁ ፊት ላይ በጥይት በታጠሱት እሱንና ጓደኛውን በጥይት በታጠሱት ይሄዱት እና ይሄ ነው የሆነው ነገር ከዛ በኋላ እሱን ከገደሉ በኋላ በሚቀጥለው የሚያገኙትን በሙሉ በየቤቱ እየገቡ ወጣት ሽማግሌ ሴት የህፃን የለ ሁሉን ነው የገደሉና እንግዲህ እስካሁን እናንተ ቨሪፋይ ያደርጋችሁና አላውቅም እንጂ እስካሁን ወደ 60 ገብቷል የሞተው ሰው በዛ አካባቢ እና ይሄ ነው የሆነው እንግዲህ በልጃቸው ፊት ነው የተገደሉት ብለዋልና እንደው እስቲ ሁኔታውን ይንገሩን ምናልባት ይሄን እንደሚሰማ የሥርዓቱ ደጋፊ የብልጽግና ደጋፊ ብዙዎች የሚሉት ነገር አለ ዛ አካባቢ የተገደሉት ጽንፈኞች ናቸው ማለትም ያው ፋኖ የሚሉት ነውና እንደው እየሰሙ ነው የርሶ ወንድም ታናሽ ወንድም ነው ከፋኖ ጋር ምንም ግንኙነት የሌላቸው እንደሆነ ነው የገለጹልና ግን እየገለጹ ያሉት አሁንም በተለያዩ የመንግስት ደጋፊ ሚዲያዎችም የምንሰማው ግን ጽንፈኞች ናቸው የተመቱት የሚል ነው ምን ይሰማውታል እንዲህ ሲባል ምን የተለመደ ፖለቲካ ነው እኮ እነሱ በምን ደጋፊዎችም ሆነ ጆራቸውንም አይናቸውንም ጭንቅላታቸውንም የደፈኑ ናቸው አብይ ደጋፊዎች እኮ እንግዲህ 7 አመት ሆነን እኮ ደፈን እኮ 7 አመት ጆራቸውን ከደፈኑ ይሄ እኮ ነገሩ እኮ መሳይ አሁን እኮ ወደ አኒማሊዝም እኮ እየተቀየርን ነው እኮ ጠቅላላ አሁን የሱ የአብይ ደጋፊዎች እኔ አኒማል ነው የምላቸው እነዚህ ምንም የስብዕና እንኳን የላቸውም የሰው ስብዕና ሰው በመሞት እንኳን ፋኖስ ቢሆን ሰው ነው እኮ ፋኖ ቢሞት ሰው አይደለም እንዴ እኔ የምነግርህ 100% የምነግርህ ነገር ወንድሜ ፋኖ የሚባል የማያውቅም የፋኖ ደጋፊም አይደለም ምንም ነገር ንክክ የለውም የምነግርህ 60ዎቹም የሞቱትም በዚህ ምክንያት በዚህ ምንም ከፋኖ ጋር የሚገናኝ ነገር የላቸውም ምንም ነገር እና ይሄንን የሚሉት የአብይ ደጋፊዎች 7 አመታችን ነው ይሄን ከሰማን እኮ 7 አመታችን እነዚህ ጭንቅላትም የላቸውም
የሰው ልቦናም እንኳን ሃይማኖትም የላቸውም ይሄን አብይን የሚደግፉ በአሁኑ ሰዓት እውነት ስለተናደሩ ስላዘንኋል ለምን ምነግርህ መሳይ እንዴት የሰው ልጅ እንግዲህ እንዴት ነው ህፃን የሚገደልበት እንደው ለዛ እንኳን እንዴት አያዝኑም ለዛ ለህፃን ለሽማግሌ ለሴቶች እንዴት አይዙ ሰምታቸው ከሆነ እኮ 8 ሰዎችን ከወንድሜን ከገደሉ በኋላ 8 ሴቶችን እኮ ነው ሴትና ወንዶችን ወፍጮ ቤት እኮ ገብተው እኮ አሰልፈው ነው የገደሏቸው እና ይሄንን አብይን የሚደግፉ እንግዲህ ኢትዮጵያ ህዝብም እንደው በጣም እኔ እንጃ አሁን ባሁን እኮ በሰላቢ ብቻ ዝም ብለን እንደምናወራ አሁን እኮ ጦርነት አይደለም እኮ መሳይ ያለው ነገር ምንም ጦርነት ተቀይሯል እኮ አሁን እኮ አማራን ለማጥፋት ቢቻል ለማጥፋት ካለዛ ለመቀነስ ተዘጋጅተው ነው የመጡት እኮ እነሱ ጦርነቱ ቀርቷል እኮ ፋኖ እኮ እዛ እኮ አልነበረም እኮ ፋኖ በዛን ሰዓት እዛ እኮ አልነበረም እኮ በምንም ታምር አልነበረም አሁን የዘር ማጥፋት ዘመቻ ነው ጦርነቱ ቀርቷል የተነገራቸው ነገር አማራ መቀነስ ከተቻለ ማጥፋት ካለዛ መቀነስ አለብን ብለው ተነግሯቸዋል ያንን ነው የሚያደርጉት አሁን ጦርነት የለም ጭራሹን ምናልባት አሁን ወንድሞ ምናልባት ባለቤት ሌሎች ልጆች ሳሉ በምን ሁኔታ ላይ ናቸው እንግዲህ አባት ነው ከቤት የጠፋው አባት ነው ከቤት የተለየውና ምን ላይ ናቸው ያሉት ወንድሞ ቤተሰቦች 4 ልጆች አሉት እንግዲህ ከአራቱ ሁለቱ ሌላ ቦታ ነው ያሉት አንደኛው ከናቱ ጋር ጸበል ቦታ ከሄደበት ነው ተጠርተው የመጡት አንዱ ደግሞ ከሱ ጋር ከልጁ ጋር ነው የነበረው ከፊቱ ላይ ነው 7 አመት ልጁ ፊቱ ላይ እንደዛ ሲገሉበት የሮጠ ደንግጦ እናቱ ቤተሰቦች ነበሩ ወደ አያቶቹ ነው ሄዶ የተናገረው እሱ ነው ሄዶ ተናግሮ እነሱ ሲመጡ ራሱ ሲገሉት እንኳን እንዳይታይ ተብሎ ጭቅላቱን በተለያየ ነው እንዳይታወቅ ሰው እንዳያውቅ አይደንቲፋይ እንዳያደርገው ተደርጎ ነው የተገደለው እና እንደ መሳይ እናንተ ትንሽ ዲፕሎማሲ ስለሆናችሁ ታንቆለባበሱታላችሁ ይሄን መንግስት ጦርነት አይደለም መሳይ እኔ ልንገርህ ጦርነት አይደለም የዘር ማጥፋት ዘመቻ ነው በቃ የሚካሄደው ጦርነቱ የለም ፋኖ ጋር እኮ ጦርነት ተተዋል እኮ አሁን እኮ እነሱ እንግዲህ አሁን ብራቃት ሀዘን መጥቷታል እርሶ አሁን እንደሚሉን ቁጥሩ 60 ደርሷል ነው ምናልባት በጥይት የተመቱ ቆስለው ወደ ማከላት ወደ ሕክምና ማከላት የተወሰዱትም እንግዲህ በምን ሁኔታ ላይ እንደሚሆኑ የምንሰማ ይሆናል አሁን ብራቃት በምን ሁኔታ ላይ ነው ማብረሰቡ ሀዘኑን እንዴት ያደረገው ነው ብራቃት አሁን ትናንት አጋጣሚ ሆኖ እሱንም ልጁንም የሚያውቁት የኛም ብዙ አንዳንድ ሰዎች ፋኖ ስለነበሩ በቁጭት ትናንት ጦርነት ገብተው እንግዲህ ወደ ከ50 እስከ 100 የሚሆን እንትን ብለናል ደምን መልሰናል ብለው ነግረውኛል ግን ገና ነው በጣም ሰው ተበሳይቷል በጣም ተናዷል የተናደዱት ደግሞ እኛ በለለንበት እኛን እንኳን ቢገጥሙን ጥሩ ነበር እኛ ከለለንበት እንዴት ይሁሉ ህዝብ ይገላሉ ነው በቃ የተናደዱት እና ሰው እንግዲህ ያብይ ስርዓት ምንድነው ሰውን አስፈራርተን በደርግ ጊዜ ያለው ነገር እንጠቀማለን ብለው ነው ያ አይሰራም አሁን የተበላ ነው እሱ ምንም ነገር አይሰራም አሁን በጣም ተናዷል ህዝቡ ለመውጣት አንድ ላይ ለመውጣት ቅስቀሳ ያስፈልገናል መሪ ያስፈልገናል ማን ይጀምረው ይያሉ እየተጠበቁ ነው አሁን ያ ነው ብራቃት ላይ አሁን ያለው ነገር ገና ጦርነቱ ገና ይቀጥላል አሁን ከተማዋ በማን ቁጥጥር ስር ነው ያለችው እንግዲህ መከላከያ ዛ አካባቢ ካምፕ ነበረው ደግሞ እንደተባለው የተጋጩት የመንግስት ኃይሎች ናቸው እርስ በርስ ነው የተጋጩት ማን ነው ከተማዋን በቁጥጥሩ ስር ያደረገው መከላከያ አለ ማንም ተቆጣጣሪ የለም የለም እኮ በቃ አሉ መከላከያዎች አሁንም አሉ የተጠባበቁ ነው ትናንት ጦርነት እንደነገሩ ትናንት ጦርነት ነበር አሁን ፋኖ ሪፊል ያረጉ ነው እንትን ያሉ ነው ተመልሰው ለመምጣት ያሰባሰቡ ነው ግን መከላከያ አሁንም እዛው አለ ግን ማንም ሰው አይቆጣጠሩም ፋኖም አይቆጣጠሩም መከላከያም አይቆጣጠሩም የተጠባበቁ ነው ያሉት እንግዲህ በጣም የሚያሳዝን ነው አሁንም በድጋሚ መጽናናትን እመኛለሁ ለወንድሞም እንደዚሁ ዘላለማዊ ረፍት እንመኛለን በጣም አመሰግናለሁ እንደው እስኪ እንደው ይሄን ህዝብ እንደው እንደግፈው በጣም መከራው በስቷል እግዚአብሔርም እንጸልይላት እስኪ ለእግዚአብሔርም እስኪ እንጸልይው እስኪ ለዚች ሀገር እሺ አመሰግናለሁ